ኢየሱስ እያለፈ ነው። ኢየሱስ እያለፈ ነው። ኢየሱስ እያለፈ ነው። የናዝሬቱ ኢየሱስ ክርስቶስ እያለፈ ነው። ሁሉን ነገር ሊቀይር ይችላል። ተአምራታችሁ ዛሬ ሊፈጠር ይችላል። የእናንተ ነገር ከዛሬ ላያልፍ ይችላል። ከእናንተ የሚጠበቀው ነገር ምንድነው? የዳዊት ልጅ ሆይ ማረኝ። ኤርሎኢ ኤርሎኢ፣ በጉዳዮቻችሁ በሙሉ ኤርሎኢ ኤርሎኢ ኤርሎኢ። በእናንተ ህይወት ላይ የምናገረው ቃል አምናለሁ፣ ባዶ እጁን አይመለስም። እግዚአብሔር ተናግሬ ቃሌ ባዶን አይመለስም እንደሚል አሁን ስናገር ወደ እናንተ ህይወት ይሄ ቃል ፋይናንስ ይዞ ይመጣል። ወደ እናንተ ህይወት ሞገስ ይዞ ይመጣል። ቅባት፣ አንዳንዶቻችሁ ለአገልግሎት ቅባት በምትሰሩበት ነገር ስኬታማ ብትሆኑበት አሁን የጀመራችኋት ጥቂት ነገር ወደ ንግስናችሁ ተወስዳችኋለች። ባለጠጋ ወደምትሆኑበት መንገድ ተወስዳችኋለች። አትናቋት። አሁን የጀመራችሁ ትንሽ ቢዝነስ፣ ትንሽ ሐሳብ፣ ትንሽ የምትሰሯት ነገር እግዚአብሔር ምስክሬን ያን ተጠቅሞ እግዚአብሔር ያሰፋችኋል። እግዚአብሔር ያሰፋችኋል። በጌታ በኢየሱስ ስም ጸልያለሁ። በጥቂቷ በያዛችኋት ነገር ላይ የሚያበዛ የሚያትረፈርፍ የእግዚአብሔር እጅ መጣ። ኤርሎኢ መጣ። ኤርሎኢ መጣ። ትሰፋላችሁ፣ በኢየሱስ ትሰፋላችሁ፣ በናዝሬቱ በጌታ በኢየሱስ። ኤርሎኢ ኤርሎኢ። ይሄን ድምፅ ለሚሰማ ሰው በሙሉ በመጀመሪያው ቀን በጌታ በኢየሱስ የሚያየኝን አምላክ ማየት ሆነልኝ። በስራዬ፣ በፋይናንሴ፣ በትዳሬ፣ በህይወቴ፣ በየትኛውም አቅጣጫ በመንፈሳዊ ህይወቴ ለረጅም ጊዜ ስጠብቀው የነበረውን የናዝሬቱ ኢየሱስ ክርስቶስ እጅ አየሁ፣ ሲገለጥ አየሁ። ምስክርነት መስማት ብቻ አይደለም፣ በሰዎች ህይወት ማየት ብቻ አይደለም፣ በእኔም ህይወት ኤርሎኢ። ዛሬ ታምራቴን ሳልቀበል ከዚህ ቤት አልወጣም። ዛሬ የኔን ነገር ሳላስለቅቅ ከዚህ ቤት አልወጣም። በናዝሬቱ በኢየሱስ የምትካፈሉት መንፈስ አለ። እዚህ ቦታ በመሆናችሁ ብቻ የምትካፈሉት መንፈስ አለ። የምትገቡበት ዓለም አለ። ታውቃላችሁ፣ አንዳንድ ስፍራዎች ህይወታችሁን የመቀየር አቅም አላቸው። በዚህ ቦታ እናንተ ብዙ ቦታ ልትሆኑ ትችሉ ነበር። ነገር ግን እግዚአብሔር ስለረዳችሁ እዚህ ቤት ውስጥ ሆናችሁ። ነገር ግን ከብዙ መሆን ከምትችሉባቸው ስፍራዎች እግዚአብሔር እዚህ ስፍራ አመጣችሁ። የናዝሬቱ ኢየሱስ ክርስቶስ ስሙ ይባረክ። ኢየሱስ ወደ ተራራ ለመጸለይ በወጣ ሰዓት እየጸለየ እያለ ኤልያስና ሙሴ በመንፈስ ተገናኙ። ጴጥሮስ እንደዚህ አለ፣ ጌታ ሆይ እዚህ ስፍራ መሆን ለኛ መልካም ነው። እዚህ ቦታ መሆን ለናንተ መልካም ነው። ኢየሱስ ክርስቶስ ከዛ ስፍራ ሲወርድ ልብሱ ነው የተቀየረው። ከዛ ተራራ ሲወርድ የኢየሱስ ብቻ አይደለም የነ ጴጥሮስ ሳይቀር መንፈሳዊ አይናቸው ህይወታቸውን የተቀየረው። ያዩት ነገር ያዩት መነካካት ህይወታቸውን ቀየረ። እዚህ ስፍራ ከመሆናችሁ የተነሳ ስትወጡ ከዚህ ቦታ የእናንተ ነገር ማብራት ይጀምራል፣ መገለጥ ይጀምራል፣ መታየት ይጀምራል፣ ለራሳችሁ መቀየር ትጀምራላችሁ። የእግዚአብሔር ቃል መዝሙረ ዳዊት ላይ ወደ እግዚአብሔር ቅዱስ ተራራ ማን ሊወጣ ይችላልን ይላል። ወደ ተራራ በቀላሉ አይወጣም። አንዴ ከወጣችሁ ግን አትወርዱም። የማትወርዱበት ተራራ ላይ ዛሬ ትወጣላችሁ በኢየሱስ። ልክ ኢየሱስ ወደዛ ስፍራ ደቀ መዛሙርቶቹን ሐዋርያቶቹን ይዞ እንደወጣ ልብሱ ሳይቀር ገጽታው ሳይቀር ወደ ብርሃን እንደተለወጠ ትራንስፊገር እንዳደረገ ከዚህ ስትወጡ ትራንስፊገር ታደርጋላችሁ። ራሳችሁ ላይ ማየት ትጀምራላችሁ። በስራችሁ፣ በእናንተ በሆነው ነገር፣ በአገልግሎት፣ በመንፈሳዊ ህይወት፣ በሁሉ ነገር ትራንስፊገር ታደርጋላችሁ። ያላችሁበት ስፍራ መንፈስ ቅዱስ በኃይል የሚሰራበት ስፍራ ነው። ሆሊ ስፒሪት አክቲቭ የሆነበት ስፍራ ነው። ኢየሱስ በኃይል የሚጠቀምበት ስፍራ ነው። ያላችሁበት ስፍራ የተቀደሰ ስፍራ ነው። የመንፈስ ቅዱስ ፕሬዘንስ ያለበት ስፍራ ነው። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። ባንተ ፊት ዛሬ ይህን ጉዳይ አቀርባለሁ። ባንተ ፊት ይህን ጉዳይ አቀርባለሁ። በኢየሱስ መፈወስ አለብኝ። ቤተሰቦቼ መዳን አለባቸው። ልጆቼ ማምለጥ አለባቸው። ጌታ ሆይ ፋይናንስ መባረክ አለበት። በጣም በከባድ ሁኔታ ከባድ የሆነ ቻሌንጅ እያሳለፍኩ ነው። ታውቃለህ ያለሁበትን ኬስ፣ ታውቃለህ ያለሁበትን ጉዳይ እንድታስመልጠኝ ይፈልጋል። ብቻህን ሁን። ዘመድ የለኝም የሚያድነኝ፣ ባለጠጋ የሆኑ ሰዎች አጠገቤ የሉም፣ ጓደኞች የሉኝም። በምድረ በዳ ነኝ ያለሁት ልክ እንደ አጋርና ልጆቿ በውሃ ጥም ልሞት የደረስኩበት ታይም ላይ ነኝ።
አሁን ሊያድነኝ የሚችለው ኤርሎኢ ብቻ ነው። ማንንም ልኮ ማዳንም አይችልም። ራሱ መገለጥ አለበት። የእግዚአብሔር እጅ ራሱ መገለጥ አለበት። ያ የተከታተለኝ ከልጅነቴ ጀምሮ ከብዙ መከራ፣ ከብዙ ሞት፣ ከብዙ ጭንገፋ ያስመለጠኝ አምላክ ዛሬ መገለጥ አለበት። ዛሬ መገለጥ አለበት በኢየሱስ። የእግዚአብሔር መንፈስ በናዝሬቱ በኢየሱስ መንፈስ ዋለ። ዛሬ የሚቀየሩ ነገሮች አሉ። የሚፈጠሩ ታምራቶች አሉ። በእነዚህ 3 ቀናት በእነዚህ 5 ቀናት ውስጥ ለአንዳንዶቻችሁ ሰውን ሾክ የሚያደርግ ኒውስ ትሰማላችሁ። ከመስማት አልፎ ታዩታላችሁ። አይኖቻችሁ ያዩታል። ለጥቂት ሰዎች በዋትስአፕ ላይ ጸልያለሁ። መጽሐፍ ቅዱስ የምናስተምርበት መንፈሳዊ ህይወት የምናከታተልበት ሰዎች ግራውንድ እንዲይዙ ነገሮቻቸው እንዲለቀቅ ፕራይቬት በግልም እንጸልይበት አዘ ግሩፕ የምንጸልይበት ግሩፕ አለ። እዛ ግሩፑን ጆይን ለማድረግ 0913 02 4164 0913 02 4164 ይሄ ቀን ላይ ሆናችሁ አመቱ ሙሉ ሰልጥኑበት። የእግዚአብሔር ቃል ሲናገር ዘመኖቹ ቀናቶቹ ክፉዎች ናቸውና ዋጇቸው። አሁን ላይ ስትጸልዩ 5 ዓመቱን እየተቆጣጠራችሁ 10 ዓመቱን እየተቆጣጠራችሁ ነው። ወደፊት አሁን የምትናገሩት ቃል ዘመናቶችን ያስራል፣ ዘመናቶችን ይይዛል። ዩቲዩብ ላይቭ ጸሎታችን ይቀጥላል። ኤርሎኢ በእናንተ ህይወት ላይ መስራት ይቀጥላል። የእግዚአብሔር ቃል ሲናገር አባቴ ይሰራል እኔም እሰራለሁ ይላል። እኛ ጸልየን እንተኛለን። ካፋችን የወጣው ቃል ግን ሌሊቱን ሙሉ ሲሰራ ያድራል። መላእክቶችን ሲያንቀሳቅስ ያድራል። ነገሮቻችሁን ሲቀይር ያድራል። ፋይናንስ ተለቀቀ። በእዳ ምክንያት ስትሬስ ውስጥ የገባችሁ፣ ገንዘብ በማጣት ምክንያት በጣም ከባድ ውጥረት ውስጥ ያላችሁ ሰዎች እግዚአብሔር ምስክሬ ነው። እግዚአብሔር መላእክቶቹን ይልካል። እዳዎች ይሰረዛሉ። የፋይናንስ በር ይከፈታል። የሥራ በሮች ይከፈታሉ። ፕሮሞሽን ይሆናል። የእግዚአብሔር መላእክቶች በእያንዳንዱ ጉዳዮቻችሁ ላይ በዚህ 3 ቀን ውስጥ እንዲንቀሳቀሱ ጸልያለሁ። የምስራች የያዘ መልአክ እንዲንቀሳቀስ ጸልያለሁ። ምስክርነት ይዛችሁ የሚመጡ ሰዎች አላችሁ። አስመሰክራችኋለሁ በዚህ ሳምንት። ከዚህ በኋላ የተስፋ ቃላቶቻችሁን ትንቢት በመስማት ብቻ ትቆዩ። ከዚህ በኋላ እግዚአብሔር እንደዚህ ያደርግልኛል ብላችሁ በተስፋ በመጠበቅ ብቻ ትቆዩ። ያያችሁትን ነገር የምትወርሱበት ዓመት ነው። ኤርሎኢ የሚሆንበት ዓመት ነው። እግዚአብሔር አምላክ ኤርሎኢ ያደርጋል። በቢዝነሳችሁ ላይ ኤርሎኢ ያደርጋል። በትዳራችሁ ላይ ኤርሎኢ ያደርጋል። በአገልግሎታችሁ ላይ፣ በልጆቻችሁ ሕይወት፣ በስራ ቦታ፣ በየትኛውም ስፍራ እግዚአብሔር ኤርሎኢ ያደርግላችኋል። ኤርሎኢ ማለት ያየኝን አምላክ አየሁት ማለት ነው። የሚያየኝን አየሁት ማለት ነው። እግዚአብሔር ስለናንተ ያየውን ነገር የምታዩበት ሲዝን ደርሷል። እግዚአብሔር ስለናንተ ያየውን ነገር የምትወርሱበት ሲዝን ደርሷል። በጌታ በኢየሱስ በዓለም ዙሪያ ያላችሁ ቅዱሳን በሙሉ ይሄን ጸሎት ጸልዩ። እመኑኝ፣ ከዚህ ጸሎት በኋላ በህይወታችሁ የሚፈጠር አንዳች ነገር አለ። ኢሳይያስ መጽሐፍ ምዕራፍ 55 ከቁጥር 10 ጀምሮ እንደዚህ ይላል። ዝናብ ከሰማይ ወርዶ ምድርን እንደሚያረሰርሳት ከዛም ባዶ እጁን እንደማይመለስ ዝናብ ተመልሶ እንደማይወጣ ከኔ የሚወጣ ካፌ ቃል የሚወጣ ቃል አንዳች ነገር በእናንተ ላይ ሳያደርግ አይመለስም ይላል እግዚአብሔር ቃል። ግቡና ይዩት። ኢሳይያስ ምዕራፍ 55 ከቁጥር 10 ጀምሮ ወደ ላይ አንዳች ሳያደርግ ወደኔ አይመለስም። በእግዚአብሔር ቃል መሰረት ነው የምንጸልየው። ባይዘይ የምንጸልየው እኛ እንደፈለግን አይደለም። ውስጣችን ያለው መንፈስ የእግዚአብሔር ቃል በሚለው መሰረት እንጸልያለን። የእግዚአብሔር ቃል ዝናብ ከሰማይ ወርዶ ምድርን ሳያረሰርሳት ፍሬያማ ሳያረጋት ሳያበቅል እንደማይመለስ ተመልሶ ዝናብ ከእግዚአብሔርም አፍ የሚወጣ ቃል እኛ ህይወት ላይ አንዳች ሳያደርግ አይመለስም ይላል እግዚአብሔር። ዘመንሽን ይባርክ። አሁን የምናገረው ቃል ባንቺ ህይወት ላይ እንደ መረብ ነገሮችን ይዞ ወዳንቺ ይመጣል። እንደ መረብ በረከትን ወዳንቺ ይዞ ይመጣል በጌታ በኢየሱስ። በ2026 ወደ እናንተ ህይወት በረከትን እጠራለሁ። ወደ እናንተ ህይወት በረከትን እጠራለሁ። ወደ እናንተ ህይወት በኢየሱስ ስም ፋይናንስን እጠራለሁ። በስራ ስኬትን እጠራለሁ። በትዳር መባረክን እጠራለሁ። በሁሉም የቤተሰቦቻችሁ አባላቶች ላይ በረከትን እጠራለሁ። in the name of Jesus እንደ እግዚአብሔር ነብይ በኢየሱስ ስም ሰማያቶች እንዲከፈቱላችሁ ጸልያለሁ።
2026 ተስፋ ቃላችሁን የምታስቡበት ዓመት አይደለም። ትንቢታችሁን የምታስቡበት ዓመት አይደለም። 2026 የምታዩበት ዓመት ነው። የምታዩበት ዓመት ነው። የማየት ዓመት ነው። በጌታ በኢየሱስ ለጓደኞቻችሁ ሼር አድርጉት። ከታች እንድጸልይላችሁ የምትፈልጉ ሰዎች ጸልይልኝ በሉ። መስማትንስ ሰምቼ ነበር፣ አሁን ግን ዓይኖቼ አዩ። የእናንተ የሆነው በረከት ሁሉ እስካላያችሁት ድረስ የእናንተ አይደለም። እስካላያችሁት ድረስ የእናንተ አይደለም። ሰምታችሁ ሊሆን ይችላል፣ እንደምትባረኩ እግዚአብሔር ነግሯችሁ ሊሆን ይችላል። በተለያዩ ነቢያቶች፣ በትንቢቶች፣ በራእይ፣ በህልም አይታችሁ ሊሆን ይችላል። ነገር ግን ማየትና መስማት አንድ አይደለም። ማየትና መስማት አንድ አይደለም። እግዚአብሔር ምስክሬ፣ ከዚህ በኋላ ታያላችሁ። የማየት ዓመት 2026 የማየት ዓመት በጌታ በኢየሱስ በረከታችሁ ሲለቀቅ የማየት ዓመት፣ ምስክርነታችሁ ሲለቀቅ የማየት ዓመት፣ ጠላቶቻችሁ ሲዋረዱ የማየት ዓመት፣ የእናንተ ነገር ሲለቀቅ የማየት ዓመት፣ ለረጅም ዘመናት ስትጠብቁት የነበሩት ትንቢቶች ሲፈጸሙ የማየት ዓመት፣ የማየት ዓመት ለብዙዎቻችሁ በጌታ በኢየሱስ ምስክርነት ፈጠነላችሁ። አሁን በዚህ ሰዓት ስንጸልይ እያረግን ያለነው ነገር አንድ ነው። መረባችንን በጌታ በኢየሱስ ስም እየጣልን ያለነው የእግዚአብሔር ቃል በኢሳይያስ መጽሐፍ ላይ ቅድም ያወራችሁ ምዕራፍ 55 ላይ እግዚአብሔር ካፉ ቃል ወጥቶ አንዳች ሳይዝ አይመለስም። እኛውን የምናወራቸው ቃላቶች ገንዘቦችን ይዘው ይመጣሉ። እኛውን የምናወራቸው የምንለቃቸው ቃላቶች በረከትን በ2026 ይዘው ይመጣሉ። ለጠግነትን ይዘው ይመጣሉ። ስኬትን ይዘው ይመጣሉ። ጤንነትን ይዘው ይመጣሉ። ልክ እንደዛው ደግሞ በህይወታችሁ ላይ እርግማንን ስታወሩ፣ በዚህ ዓመትማ እንጃ ስትሉ፣ በዚህ ዓመት ፈርቻለሁ ስትሉ፣ በዚህ ዓመት ፋይናንሴ እንጃ መሆኖ ነገር እንጃ ብላችሁ መጨናነቅ ስትጀምሩ ያ የአፋችሁ ቃል ስቦ የሚያመጣው ነገር አለ። ለዛ ነው በህይወታችሁ ላይ በረከትን ምጠራው በጌታ በኢየሱስ። ሚሊዮኖችን እጠራለሁ፣ ሚሊዮኖችን እጠራለሁ፣ ስኬትን እጠራለሁ። in the name of Jesus በጌታ በኢየሱስ የተያዘው ነገሮች ይለቀቁ። የተያዙባችሁ ነገሮች ይለቀቁ። በጠላት እጅ የተያዘ ፋይናንስ፣ በጠላት እጅ የተያዘ እናንተ መንፈሳዊ እንዲሁም ደግሞ ምድራዊ በረከቶች ይለቀቁ በጌታ በኢየሱስ። ይኸውላችሁ የእናንተ ነገር ሲለቀቅ የእግዚአብሔር ስም ነው የሚባረከው። የእናንተ ነገር ሲለቀቅ የእግዚአብሔር ስም ነው የሚባረከው። በእናንተ ምስክርነት ምክንያት፣ በእናንተ ህይወት ለውጥ ምክንያት የእግዚአብሔር ስም ነው የሚባረከው። እዩት፣ በእሷ ህይወት ላይ የሰራው የእግዚአብሔር እጅ ምን ያህል ኃይል እንዳለው እዩት ተብሎ የእግዚአብሔር ስም ነው የሚባረኩት። እግዚአብሔር የእናንተ በረከት ያስደስተዋል። እግዚአብሔር የእናንተ የጸሎታችሁ መመለስ ያስደስተዋል። ቢኮዝ እናንተ ምክንያት የእግዚአብሔር ስም ሊባረክ ነው። እዩት፣ ከተራ ህይወት ወጥታ ያለችበትን ህይወት እዩት፣ ምን አይነት የተባረከ ቤተሰብ ውስጥ እንደገባች። እግዚአብሔር የምር ከዚህ የወደቀ ቦታ ያነሳል እንዴ ብለው ሰዎች በእናንተ ህይወት ሲገረሙ ያለው። ለጥቂት ሰዎች በዋትስአፕ ላይ ጸልያለሁ። መጽሐፍ ቅዱስ የምናስተምርበት መንፈሳዊ ህይወት የምናከታተልበት ሰዎች ግራውንድ እንዲይዙ ነገሮቻቸው እንዲለቀቅ ፕራይቬት በግልም እንጸልይበት አዘ ግሩፕ የምንጸልይበት ግሩፕ አለ። ዘ ግሩፑን ጆይን ለማድረግ 0913 02 4164 0913 02 4164 ሶሬሳ አራርሶ በናዝሬቱ በኢየሱስ ስም ያንተ ታሪክ ተለወጠ። ጌታ ኢየሱስ ታሪክህን ለወጠው። እዚህ ውስጥ ላይ ውስጥ ያላችሁ ሰዎች በሙሉ ታሪካችሁ ተለወጠ። ታሪኬ ተለወጠ እያላችሁ ጻፉ። ታሪኬ ተለወጠ እያላችሁ ጻፉ። ማየት ይሆንላችኋል። ታሪካችሁ ሲቀየር ማየት ይሆንላችኋል። በ2026 ልክ እንደዛው ህይወታችሁ አንድ ብሎ የሚጀምርበት ቀን ነው በጌታ በኢየሱስ። እኔ እግዚአብሔር መንፈስ ተናግሮኝ ነው ዛሬ በዩቲዩብ ማገልገል እንዳለብኝ ለብዙዎች ይሄን ትንቢታዊ ቃል መናገር ስላለብኝ ነው የገባሁት። ይሄን ትንቢታዊ ቃል መንፈስ ቅዱስ ተናገር ብሎኝ ነው የገባሁት። እስከዛሬ ድረስ ሰምታችኋል። እስከዛሬ ድረስ እግዚአብሔር በተለያዩ መንገዶች ተናግሯችኋል። አሁን ግን የማየት ጊዜ ነው። የምታዩበት ዓመት ነው። the year of watching 2026 is the year of watching in the name of Jesus። መረባችሁን ጣሉ። አሜን ስትሉ መረባችሁን እየጣላችሁ በጌታ በኢየሱስ ስም ይሄ ዓመት የማይበት ዓመት ነው። በረከቶቼ ሲለቀቁ የማይበት ዓመት ነው ስትሉ ከአፋችሁ ቃል የሚወጣው ቃል እንደ መረብ ነው። መረብ ተጥሎ ደግሞ የሚወጣው ነገር አይታወቅም። አንዳንዴ በረከት ሊወጣ ይችላል። አንዳንዴ ቅባት ሊወጣ ይችላል።
አንዳንዴ ከዚህ በፊት ተለማምዳችሁ የማታውቁት መንፈሳዊ አቅም ሊሆን ይችላል። የሚቀጥሉትን 5-10 ዓመታቶች በክብር የሚያስኬዳችሁን ክብር በዚህ ነገር ውስጥ ታገኙታላችሁ፣ በማየት ውስጥ ታገኙታላችሁ። ታሪኬ ተለወጠ። የቤተሰቦቼ ነፍስ ማምለጥ ሆነ። በጌታ በኢየሱስ ስም ጸልየናል። ከዚህ ቦታ ስንጸልይ አንድ መንፈስ፣ አንድ የእግዚአብሔር መልአክ ወደ አንቺ ቤተሰቦች፣ ወደ አንቺ ህይወት እየፈጠነ ይመጣል። አንቺም በጌታ በኢየሱስ ስም ዛሬ መለኮታዊ ጉብኝት ይሆንልሻል። እግዚአብሔር ጣልቃ ገባ። እግዚአብሔር በአንቺ ጉዳይ ሁሉ ጣልቃ ገባ። ሕያው እግዚአብሔር ምስክሬን፣ ዛሬ የዘይት ማድጎሽን አዘጋጂ። ቢኮዝ ቀድተሽው የማያልቅ የዘይት ማደጎ በአንቺ ህይወት ላይ ይመጣል። የበረከት መዓት በአንቺ ላይ ይመጣል። የበረከት ዘይት በአንቺ ላይ ይመጣል። ልብሽን አስፊ ለበረከት። እግዚአብሔር አምላክ ስፔሻሊ በፋይናንሻል በረከት ሊባርክሽ ስለሆነ ልብሽን አስፊ። የእግዚአብሔር ቃል ሲናገር ሀብትን ለማከማቸት ኃይልን ይሰጣል ይላል የእግዚአብሔር ቃል። ሰው ስለሮጠ ሰው ስለደከመ አይደለም ሀብት የሚመጣው። እግዚአብሔር አምላክ ሀብትን የምንይዝበት ሀብትን የምንፈጥርበት አቅም ስለሰጠን መንፈሱ ያብራልሽ። ከእግዚአብሔር ዘንድ ትእዛዝ ይውጣልሽ። እግዚአብሔር አንድ ቃል ከተናገረ ያ ቃል ነገሮችን ሳይለውጥ አይመለስም ወደሱ። ያ የእግዚአብሔር ቃል የእናንተን ህይወት ሳይለውጥ አይመለስም ወደሱ። ከእግዚአብሔር አንድ ቃል በቃ ተሳስቶ ይውጣ። ልጄን ባረኳት ይበል። ዛሴት የነገር ፍጻሜ እዛ ጋር ነው። እግዚአብሔር ሁለቴ አይናገርም። እግዚአብሔር ሶስቴ አይናገርም። እግዚአብሔር አንዴ ነው የሚናገር። ለዛ ነው ዕብራውያን መጽሐፍ ላይ እግዚአብሔር በብዙ ዘመናት በብዙ መንገዶች ተናገረ፣ አሁን ግን በዘመን ፍጻሜ በልጁ በኢየሱስ ክርስቶስ ለመጨረሻ ጊዜ ተናገረን። የኢየሱስ የመጨረሻ ንግግር፣ የእግዚአብሔር የመጨረሻ ንግግር የኢየሱስ ነው። እናንተ ደግሞ እናንተ ደግሞ እኔና እናንተ ደግሞ በኢየሱስ ክርስቶስ የዳንን ዋጋ የተከፈለልን ሰዎች ነን። ፋይናንሳችን፣ ህይወታችን፣ ሁሉ ነገራችን ዋጋ የተከፈለብን ሰው በኢየሱስ ክርስቶስ ለመጨረሻ ጊዜ ለኛ በረከት ተለቆልናል፣ ጤንነት ተለቆልናል። ያው ስለ እናንተ ሲል ድህነት የማያውቀውን ኃጢአት የማያውቀውን እሱ ኃጢአት አደረገው ነው የሚለው። እኔ ዋጋ የተከፈለልኝ ሰው ነኝ ወንድሜ፣ እኔ ዋጋ የተከፈለልኝ ሰው ነኝ። እኔ መስቀል ላይ የተንጠለጠለልኝ ሰው ነኝ። በዛ ምክንያት ነው ዛሬ እንደዚህ ደረቴን ነፍቼ ስለ እግዚአብሔር ማውራት የምችለው። ትላንት ከ2000 ዓመት በፊት ስለ እኔ ሲል በጣም የሚሸት በረት ውስጥ የተወለደ ሰው አለ። ለሽታ እንኳን ለማለፍ እንኳን የሚከብድ ቦታ ስለ እኔ ሲል የተወለደ ሰው አለ። ለዛ ነው አፌን ሞልቼ እግዚአብሔር ይባርከኛል ስላው፣ አፌን ሞልቼ መንፈስ ቅዱስ ይረዳኛል ስላው። የተከፈለልኝ የተደረገልኝ ነገር አለ። ከመሬት ተነስቼ አይደለም እንደዚህ ነው። በኢየሱስ ስም ስለናንተ የተከፈለው ዋጋ በ2026 ስለናንተ የተከፈለው ዋጋ ስለናንተ መጎሳቆል ሲባል እናንተ እንዳትጎሳቆሉ ሲባል እሱ ተጎሳቅሏል። እናንተ ጥሩ ልብስ እንድታረጉ ባይዘው ኢየሱስ ክርስቶስ ራቁቱን ተገርፏል። እናንተ በሽታ የሚባል እንዳያቃችሁ ጸልያችሁ ተፈወስኩኝ እንድትሉ ጅራፍ ሰንሰለት ያለው ጅራፍ ጀርባውን ተተልትሏል። ኢየሱስ ዋጋ የተከፈለባችሁ ሰዎች ናችሁ። ዋጋ እንደሌለው እንዳትቅበዘበዙ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር በልጁ በኢየሱስ ክርስቶስ ስለናንተ የተናገረው ስለናንተ ህይወት የተናገረው ነገር ተፈጸመ በኢየሱስ። ሳራ፣ ሰላማዊት ስማችሁ ይታየኛል። ኮሜንት እያረጋችሁ ያላችሁ ሰዎች እግዚአብሔር አምላክ ዘመናችሁን ይባርክ። የብዙ ሰዎች ነገር እየተለቀቀ ነው። መንፈስ ቅዱስ ተናግሮኛል። መንፈስ ቅዱስ በተናገረኝ ነገር አልቀልድም። መንፈስ ቅዱስ ተናግሮኛል። መንፈስ ቅዱስ በተናገረኝ ነገር አልቀልድም። ሁሉም የሰው ልጅ ክቡር ነው። ሁሉም የሰው ልጅ ክቡር ነው። ለዛ ነው ዕብራውያን መጽሐፍ ላይ እንዳልኳችሁ እግዚአብሔር በዘመናት በልዩ ልዩ ነገር ተናገረ። በነቢያት ተናገረ፣ በሙሴ ሕግ ተናገረ፣ በአለቆች በብዙ መንገዶች በመሳፍንት ጊዜ ተናገረ። ነገር ግን አሁን በዘመኑ መጨረሻ በዘመኑ ፍጻሜ በልጁ በኢየሱስ ለመጨረሻ ጊዜ ተናገረ ይላል።
በልጁ በኢየሱስ በኩል ምንድነው የተናገረው ስለኛ? የተናገረው ነገር ስለኛ ድሃ ይሆናሉ አይደለም፣ ችግር ይወርሳቸዋል አይደለም፣ የሁሉ ሰው መጨረሻ ይሆናሉ፣ ጅራት ይሆናሉ አልተባለም። ትዳር ይያዝባቸዋል፣ ትዳር ሳያገቡ እድሜያቸው ይሄዳል አይደለም፣ ተቀጣሪ ሆኖ እድሜ ዘላለማቸውን ይኖራሉ አይደለም። ስለኛ የተጻፈው ነገር ስለኔ ምንድነው ያለው ኢየሱስ? በዘመኑ መጨረሻ በኢየሱስ በኩል ስለኔ የተነገረው ምንድነው? ባለጸጋ ሆን ዘንድ ስለኔ ድሃ ሆነ፣ በሰው ፊት ሞገስ ይኖረኝ ዘንድ ሰዎች አይተውኝ ይወዱኝ ዘንድ እሱ የተናቀ ሆነ፣ የተጠላ ሆነ። እንደዛ ነው የሚለው ኢሳይያስ መጽሐፍ ላይ እንደዛ ነው የሚለው። ያዩት ዘንድ እንኳን ደምግባት የለውም የሚል ነበረ ስለ ኢየሱስ ሲያወራ። እኔ ተነስቻው እግዚአብሔር ሞገስ ሰጥቶኛል ስል ያገኘሁት አውቀዋለሁ። ከየት እንዳገኘሁት ያንን ሞገስ አውቀዋለሁ። ስለኔ ሲል የተናቀ የተጠላል፣ በሸላቾቹ ፊት እንደሚታረድ በአራጆቹ ፊት እንደሚነዳ በግ አፉን ዘግቶ ሄደ በግ አለ። አሁን የምናከብረው የገና በዓል አለ አይደል? ጌታ ይባረክ። ስለ በዓሉ ስለሚሆነው ስለምንበላው ስለምንጠጣው ነገር ሁሉ እግዚአብሔር ይባረክ። ነገር ግን ከጀርባው ያለ እውነት አለ። ከጀርባው ስለኛ ሲል ሕያው ፈጣሪ 200 ቢሊዮን ፕላኔቶች ያሉበት 200 ቢሊዮን ዩኒቨርሶች 200 ቢሊዮን ጋላክሲዎች ያሉበት ይሄንን ሁሉ ክሬት ያደረገ የዓለም ንጉስ ስለኔ ሲል በረት ተወልዷል። ስለኔ ሲል በረት ተወልዷል። ለዛ ነው ሞገስ ያገኘሁት። ለዛ ነው እግዚአብሔር በሰዎች ፊት ደረቴን ነፍቼ እንዲሄድ ያደረገኝ። ለዛ ነው አሁን እውነቱ። ለዛ ነው በጌታ በኢየሱስ ስም ጸልያለሁ። አንገት ሲያስደፋችሁ የቆየው የትኛውም ጉዳይ በህይወታችሁ ላይ ከዚህ በኋላ መታሰቢያው ጠፋ። ዳግመኛ በህይወታችሁ ላይ በኢየሱስ ስም አንገታችሁን አደፉ። ስለናንተ ሲል አንገቱን ይደፋል። ስለናንተ ሲል ዋጋ ይከፈላል። ጃንዋሪ 1 ነው ዛሬ። ከዚች ሰከንድና ከዚች ደቂቃ ጀምሮ በህይወታችሁ ላይ በጌታ በኢየሱስ ስም ጸልያለሁ እንደ አዲስ የሚጀምር ህይወት ይሁንላችሁ። ህይወት ሀ ብሎ ይጀምርላችሁ። እስከዛሬ የነበራችሁ ህይወት በምን አይነት ጎዳና እንዳለፋችሁ አላውቅም። በጌታ በኢየሱስ ስም ጸልያለሁ። ከዚህ በኋላ ግን ህይወትን እንደ አዲስ መጀመር ይሁንላችሁ። በእግዚአብሔር ቃል መሰረት ነው ተመስርተን ምንጸልየው። ስንጸልይ ምንጸልየው በእግዚአብሔር ቃል ነው። የእግዚአብሔርን ቃል እየጠራን ነው ምንጸልየው። መስማትስ ሰምቼ ነበር፣ አሁን ግን አይኖቼ አዩ። ኢየሱስ እንደሚያድን ሰምቼ ነበር። ኢየሱስ የሰዎችን ትዳር፣ የሰዎችን ፋይናንስ፣ የሰዎችን ቢዝነስ ያስመልጣል ሲባል ሰምቼ ነበር። ኢየሱስ ይፈውሳል ሲባል ሰምቼ ነበር፣ ግን አልተፈወስኩም። እስካሁን ድረስ እያመመኝ ነው። እስካሁን ድረስ እናቴ እያመማት ናት። እስካሁን ድረስ ልጆቼ፣ ባለቤቴ፣ ወንድሞቼ ይታመማሉ። ከዚህ በኋላ ግን ኢየሱስ ይፈውሳል ብቻ የሚለውን አይደለም የምሰማው። ሲፈውስ በአይኔ አየዋለሁ። ነገሮችን ሲቀይር አየዋለሁ። ታሪኬን ሲቀይር አየዋለሁ። ሰዎች ሲመሰክሩ ሰምቼ አውቃለሁ። አሁን ግን በጌታ በኢየሱስ በኔ ህይወት የኔ ነገር የሚቀየርበት ቀን፣ የኔ ነገር የሚለወጥበት ቀን ነው። በኢየሱስ ኢየሱስ እያለፈ ነው። ኢየሱስ እያለፈ ነው። ኢየሱስ እያለፈ ነው። የናዝሬቱ ኢየሱስ ክርስቶስ እያለፈ ነው። ሁሉን ነገር ሊቀይር ይችላል። ተአምራታችሁ ዛሬ ሊፈጠር ይችላል። የእናንተ ነገር ከዛሬ ላያልፍ ይችላል። ከእናንተ የሚጠበቀው ነገር ምንድነው? የዳዊት ልጅ ሆይ ማረኝ። ኤርሎኢ ኤርሎኢ፣ በጉዳዮቻችሁ በሙሉ ኤርሎኢ ኤርሎኢ ኤርሎኢ። በእናንተ ህይወት ላይ የምናገረው ቃል አምናለሁ፣ ባዶ እጁን አይመለስም። እግዚአብሔር ተናግሬ ቃሌ ባዶን አይመለስም እንደሚል አሁን ስናገር ወደ እናንተ ህይወት ይሄ ቃል ፋይናንስ ይዞ ይመጣል። ወደ እናንተ ህይወት ሞገስ ይዞ ይመጣል። ቅባት፣ አንዳንዶቻችሁ ለአገልግሎት ቅባት በምትሰሩበት ነገር ስኬታማ ብትሆኑበት አሁን የጀመራችኋት ጥቂት ነገር ወደ ንግስናችሁ ተወስዳችኋለች። ባለጠጋ ወደምትሆኑበት መንገድ ተወስዳችኋለች። አትናቋት። አሁን የጀመራችሁ ትንሽ ቢዝነስ፣ ትንሽ ሐሳብ፣
ትንሽ የምትሰሯት ነገር እግዚአብሔር ምስክሬን ያን ተጠቅሞ እግዚአብሔር ያሰፋችኋል። እግዚአብሔር ያሰፋችኋል። በጌታ በኢየሱስ ስም ጸልያለሁ። በጥቂቷ በያዛችኋት ነገር ላይ የሚያበዛ የሚያትረፈርፍ የእግዚአብሔር እጅ መጣ። ኤርሎኢ መጣ። ኤርሎኢ መጣ። ትሰፋላችሁ በኢየሱስ ትሰፋላችሁ፣ በናዝሬቱ በጌታ በኢየሱስ። ኤርሎኢ ኤርሎኢ። ይሄን ድምፅ ለሚሰማ ሰው በሙሉ በመጀመሪያው ቀን በጌታ በኢየሱስ የሚያየኝን አምላክ ማየት ሆነልኝ። በስራዬ፣ በፋይናንሴ፣ በትዳሬ፣ በህይወቴ፣ በየትኛውም አቅጣጫ በመንፈሳዊ ህይወቴ ለረጅም ጊዜ ስጠብቀው የነበረውን የናዝሬቱ ኢየሱስ ክርስቶስ እጅ አየሁ፣ ሲገለጥ አየሁ። ምስክርነት መስማት ብቻ አይደለም፣ በሰዎች ህይወት ማየት ብቻ አይደለም፣ በእኔም ህይወት። ኤርሎኢ ዛሬ ታምራቴን ሳልቀበል ከዚህ ቤት አልወጣም። ዛሬ የኔን ነገር ሳላስለቅቅ ከዚህ ቤት አልወጣም። በናዝሬቱ በኢየሱስ የምትካፈሉት መንፈስ አለ። እዚህ ቦታ በመሆናችሁ ብቻ የምትካፈሉት መንፈስ አለ። የምትገቡበት ዓለም አለ። ታውቃላችሁ፣ አንዳንድ ስፍራዎች ህይወታችሁን የመቀየር አቅም አላቸው። በዚህ ቦታ እናንተ ብዙ ቦታ ልትሆኑ ትችሉ ነበር። ነገር ግን እግዚአብሔር ስለረዳችሁ እዚህ ቤት ውስጥ ሆናችሁ። ነገር ግን ከብዙ መሆን ከምትችሉባቸው ስፍራዎች እግዚአብሔር እዚህ ስፍራ አመጣችሁ። የናዝሬቱ ኢየሱስ ክርስቶስ ስሙ ይባረክ። ኢየሱስ ወደ ተራራ ለመጸለይ በወጣ ሰዓት እየጸለየ እያለ ኤልያስና ሙሴ በመንፈስ ተገናኙ። ጴጥሮስ እንደዚህ አለ፣ ጌታ ሆይ እዚህ ስፍራ መሆን ለኛ መልካም ነው። እዚህ ቦታ መሆን ለእናንተ መልካም ነው። ኢየሱስ ክርስቶስ ከዛ ስፍራ ሲወርድ ልብሱ ነው የተቀየረው። ከዛ ተራራ ሲወርድ የኢየሱስ ብቻ አይደለም የነ ጴጥሮስ ሳይቀር መንፈሳዊ አይናቸው ህይወታቸውን የተቀየረው። ያዩት ነገር ያዩት መነካካት ህይወታቸውን ቀየረ። እዚህ ስፍራ ከመሆናችሁ የተነሳ ስትወጡ ከዚህ ቦታ የእናንተ ነገር ማብራት ይጀምራል፣ መገለጥ ይጀምራል፣ መታየት ይጀምራል። ለራሳችሁ መቀየር ትጀምራላችሁ። የእግዚአብሔር ቃል መዝሙረ ዳዊት ላይ ወደ እግዚአብሔር ቅዱስ ተራራ ማን ሊወጣ ይችላልን ይላል። ወደ ተራራ በቀላሉ አይወጣም። አንዴ ከወጣችሁ ግን አትወርዱም። የማትወርዱበት ተራራ ላይ ዛሬ ትወጣላችሁ በኢየሱስ። ልክ ኢየሱስ ወደዛ ስፍራ ደቀ መዛሙርቶቹን ሐዋርያቶቹን ይዞ እንደወጣ ልብሱ ሳይቀር ገጽታው ሳይቀር ወደ ብርሃን እንደተለወጠ ትራንስፊገር እንዳደረገ ከዚህ ስትወጡ ትራንስፊገር ታደርጋላችሁ። ራሳችሁ ላይ ማየት ትጀምራላችሁ። በስራችሁ፣ በእናንተ በሆነው ነገር፣ በአገልግሎት፣ በመንፈሳዊ ህይወት፣ በሁሉ ነገር ትራንስፊገር ታደርጋላችሁ። ያላችሁበት ስፍራ መንፈስ ቅዱስ በኃይል የሚሰራበት ስፍራ ነው። ሆሊ ስፒሪት አክቲቭ የሆነበት ስፍራ ነው። ኢየሱስ በኃይል የሚጠቀምበት ስፍራ ነው። ያላችሁበት ስፍራ የተቀደሰ ስፍራ ነው። የመንፈስ ቅዱስ ፕሬዘንስ ያለበት ስፍራ ነው። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ። ባንተ ፊት ዛሬ ይህን ጉዳይ አቀርባለሁ። ባንተ ፊት ይህን ጉዳይ አቀርባለሁ። በኢየሱስ መፈወስ አለብኝ። ቤተሰቦቼ መዳን አለባቸው። ልጆቼ ማምለጥ አለባቸው። ጌታ ሆይ ፋይናንስ መባረክ አለበት። በጣም በከባድ ሁኔታ ከባድ የሆነ ቻሌንጅ እያሳለፍኩ ነው። ታውቃለህ ያለሁበትን ኬዝ፣ ታውቃለህ ያለሁበትን ጉዳይ እንድታስመልጠኝ ይፈልጋል። ብቻህን ሁን። ዘመድ የለኝም የሚያድነኝ፣ ባለጠጋ የሆኑ ሰዎች አጠገቤ የሉም፣ ጓደኞች የሉኝም። በምድረ በዳ ነኝ ያለሁት ልክ እንደ አጋር እና ልጆቿ በውሃ ጥም ልሞት የደረስኩበት ታይም ላይ ነኝ። አሁን ሊያድነኝ የሚችለው ኤርሎኢ ብቻ። ማንንም ልኮ ማዳንም አይችልም። ራሱ መገለጥ አለበት። የእግዚአብሔር እጅ ራሱ መገለጥ አለበት። ያ የተከታተለኝ ከልጅነቴ ጀምሮ ከብዙ መከራ፣ ከብዙ ሞት፣ ከብዙ ጭንገፋ ያስመለጠኝ አምላክ ዛሬ መገለጥ አለበት። ዛሬ መገለጥ አለበት በኢየሱስ። የእግዚአብሔር መንፈስ በናዝሬቱ በኢየሱስ መንፈስ ዋለ። ዛሬ የሚቀየሩ ነገሮች አሉ፣ የሚፈጠሩ ታምራቶች አሉ። በእነዚህ 3 ቀናት በእነዚህ 5 ቀናት ውስጥ ለአንዳንዶቻችሁ ሰውን ሾክ የሚያደርግ ኒውስ ትሰማላችሁ። ከመስማት አልፎ ታዩታላችሁ። ከመስማት አልፎ ታዩታላችሁ። አይኖቻችሁ ያዩታል። ለጥቂት ሰዎች በዋትስአፕ ላይ ጸልያለሁ። መጽሐፍ ቅዱስ የምናስተምርበት መንፈሳዊ ህይወት የምናከታተልበት ሰዎች ግራውንድ እንዲይዙ ነገሮቻቸው እንዲለቀቅ ፕራይቬት በግልም እንጸልይበት አዘ ግሩፕ የምንጸልይበት ግሩፕ አለ። እዛ ግሩፑን ጆይን ለማድረግ 0913 02
4164 0913 02 4164 ይሄ ቀን ላይ ሆናችሁ አመቱ ሙሉ ሰልጥኑበት። የእግዚአብሔር ቃል ሲናገር ዘመኖቹ ቀናቶቹ ክፉዎች ናቸውና ዋጇቸው። አሁን ላይ ስትጸልዩ 5 አመቱን እየተቆጣጠራችሁ 10 አመቱን እየተቆጣጠራችሁ ነው ወደፊት። አሁን የምትናገሩት ቃል ዘመናቶችን ያስራል፣ ዘመናቶችን ይይዛል። ዩቲዩብ ላይፍ ጸሎታችን ይቀጥላል። ኤርሎኢ በእናንተ ህይወት ላይ መስራት ይቀጥላል። የእግዚአብሔር ቃል ሲናገር አባቴ ይሰራል እኔም እሰራለሁ ይላል። እኛ ጸልየን እንተኛለን። ካፋችን የወጣው ቃል ግን ሌሊቱ ሙሉ ሲሰራ ያድራል። መላእክቶችን ሲያንቀሳቅስ ያድራል። ነገሮቻችሁን ሲቀይር ያድራል። ፋይናንስ ተለቀቀ። በእዳ ምክንያት ስትሬስ ውስጥ የገባችሁ ሰው፣ ገንዘብ በማጣት ምክንያት በጣም ከባድ ውጥረት ውስጥ ያላችሁ ሰዎች እግዚአብሔር ምስክሬ ነው። እግዚአብሔር መላእክቶቹን ይልካል። መላእክቶቹን ይልካል። እዳዎች ይሰረዛሉ። የፋይናንስ በር ይከፈታል። የሥራ በሮች ይከፈታሉ። ፕሮሞሽን ይሆናል። የእግዚአብሔር መላእክቶች በእያንዳንዱ ጉዳዮቻችሁ ላይ በዚህ 3 ቀን ውስጥ እንዲንቀሳቀሱ ጸልያለሁ። የምስራች የያዘ መልአክ እንዲንቀሳቀስ ጸልያለሁ። ምስክርነት ይዛችሁ የሚመጡ ሰዎች አላችሁ። አስመሰክራችኋለሁ በዚህ ሳምንት። ከዚህ በኋላ የተስፋ ቃላቶቻችሁን ትንቢት በመስማት ብቻ አትቆዩ። ከዚህ በኋላ እግዚአብሔር እንደዚህ ያደርግልኛል ብላችሁ በተስፋ በመጠበቅ ብቻ አትቆዩ። ያያችሁትን ነገር የምትወርሱበት ዓመት ነው። ኤርሎኢ የሚሆንበት ዓመት ነው። እግዚአብሔር አምላክ ኤርሎኢ ያደርጋል። በቢዝነሳችሁ ላይ ኤርሎኢ ያደርጋል። በትዳራችሁ ላይ ኤርሎኢ ያደርጋል። በአገልግሎታችሁ ላይ፣ በልጆቻችሁ ሕይወት፣ በስራ ቦታ፣ በየትኛውም ስፍራ እግዚአብሔር ኤርሎኢ ያደርግላችኋል። ኤርሎኢ ማለት ያየኝን አምላክ አየሁት ማለት ነው። የሚያየኝን አየሁት ማለት ነው። እግዚአብሔር ስለናንተ ያየውን ነገር የምታዩበት ሲዝን ደርሷል። እግዚአብሔር ስለናንተ ያየውን ነገር የምትወርሱበት ሲዝን ደርሷል። በጌታ በኢየሱስ በዓለም ዙሪያ ያላችሁ ቅዱሳን በሙሉ ይሄን ጸሎት ጸልዩ። እመኑኝ፣ ከዚህ ጸሎት በኋላ በህይወታችሁ የሚፈጠር አንዳች ነገር አለ። በህይወታችሁ የሚፈጠር አንዳች ነገር አለ። ኢሳይያስ መጽሐፍ ምዕራፍ 55 ከቁጥር 10 ጀምሮ እንደዚህ ይላል። ዝናብ ከሰማይ ወርዶ ምድርን እንደሚያረሰርሳት ከዛም ባዶ እጁን እንደማይመለስ ዝናብ ተመልሶ እንደማይወጣ ከኔ የሚወጣ ካፌ ቃል የሚወጣ ቃል አንዳች ነገር በእናንተ ላይ ሳያደርግ አይመለስም ይላል እግዚአብሔር ቃል። ግቡና ይዩት። ኢሳይያስ ምዕራፍ 55 ከቁጥር 10 ጀምሮ ወደ ላይ አንዳች ሳያደርግ ወደ እኔ አይመለስም። በእግዚአብሔር ቃል መሰረት ነው የምንጸልየው። ባይዞይ የምንጸልየው እኛ እንደፈለግን አይደለም። ውስጣችን ያለው መንፈስ የእግዚአብሔር ቃል በሚለው መሰረት እንጸልያለን። የእግዚአብሔር ቃል ዝናብ ከሰማይ ወርዶ ምድርን ሳያረሰርሳት ፍሬያማ ሳያረጋት ሳያበቅል እንደማይመለስ ተመልሶ ዝናብ ከእግዚአብሔርም አፍ የሚወጣ ቃል እኛ ህይወት ላይ አንዳች ሳያደርግ አይመለስም ይላል እግዚአብሔር። ዘመንሽን ይባርክ። አሁን የምናገረው ቃል ባንቺ ህይወት ላይ እንደ መረብ ነገሮችን ይዞ ወዳንቺ ይመጣል። እንደ መረብ በረከትን ወዳንቺ ይዞ ይመጣል በጌታ በኢየሱስ። በ2026 ወደ እናንተ ህይወት በረከትን እጠራለሁ። ወደ እናንተ ህይወት በረከትን እጠራለሁ። ወደ እናንተ ህይወት በኢየሱስ ስም ፋይናንስን እጠራለሁ። በስራ ስኬትን እጠራለሁ። በትዳር መባረክን እጠራለሁ። በሁሉም የቤተሰቦቻችሁ አባላቶች ላይ በረከትን እጠራለሁ። in the name of Jesus እንደ እግዚአብሔር ነብይ በኢየሱስ ስም ሰማያቶች እንዲከፈቱላችሁ ጸልያለሁ። 2026 ተስፋ ቃላችሁን የምታስቡበት ዓመት አይደለም። ትንቢታችሁን የምታስቡበት ዓመት አይደለም። 2026 የምታዩበት ዓመት ነው። የምታዩበት ዓመት ነው። የማየት ዓመት ነው በጌታ በኢየሱስ። ለጓደኞቻችሁ ሼር አድርጉት። ከታች እንድጸልይላችሁ የምትፈልጉ ሰዎች ጸልይልኝ በሉ። መስማትንስ ሰምቼ ነበር፣ አሁን ግን አይኖቼ አዩ። የእናንተ የሆነው በረከት ሁሉ እስካላያችሁት ድረስ የእናንተ አይደለም። እስካላያችሁት ድረስ የእናንተ አይደለም። ሰምታችሁ ሊሆን ይችላል፣ እንደምትባረኩ እግዚአብሔር ነግሯችሁ ሊሆን ይችላል። በተለያዩ ነቢያቶች፣ በትንቢቶች፣ በራእይ፣ በህልም አይታችሁ ሊሆን ይችላል። ነገር ግን ማየትና መስማት አንድ አይደለም። ማየትና መስማት አንድ አይደለም። እግዚአብሔር ምስክሬ፣ ከዚህ በኋላ ታያላችሁ። የማየት ዓመት 2026 የማየት ዓመት በጌታ በኢየሱስ። በረከታችሁ ሲለቀቅ የማየት ዓመት፣ ምስክርነታችሁ ሲለቀቅ የማየት ዓመት፣ ጠላቶቻችሁ ሲዋረዱ የማየት ዓመት፣ የእናንተ ነገር ሲለቀቅ የማየት ዓመት።
ለረጅም ዘመናት ስትጠብቁት የነበሩት ትንቢቶች ሲፈጸሙ የማየት ዓመት ለብዙዎቻችሁ በጌታ በኢየሱስ ምስክርነት ፈጠነላችሁ። አሁን በዚህ ሰዓት ስንጸልይ እያረግን ያለነው ነገር አንድ ነው። መረባችንን በጌታ በኢየሱስ ስም እየጣልን ያለነው የእግዚአብሔር ቃል በኢሳይያስ መጽሐፍ ላይ ቅድም ያወራችሁ ምዕራፍ 55 ላይ እግዚአብሔር ካፉ ቃል ወጥቶ አንዳች ሳይዝ አይመለስም። እኛውን የምናወራቸው ቃላቶች ገንዘቦችን ይዘው ይመጣሉ። እኛውን የምናወራቸው የምንለቃቸው ቃላቶች በረከትን በ2026 ይዘው ይመጣሉ። ለጠግነትን ይዘው ይመጣሉ። ስኬትን ይዘው ይመጣሉ። ጤንነትን ይዘው ይመጣሉ። ልክ እንደዛው ደግሞ በህይወታችሁ ላይ እርግማንን ስታወሩ በዚህ ዓመትማ እንጃ ስትሉ፣ በዚህ ዓመት ፈርቻለሁ ስትሉ፣ በዚህ ዓመት ፋይናንሴ እንጃ መሆኖ ነገር እንጃ ብላችሁ መጨናነቅ ስትጀምሩ ያ ያፋችሁ ቃል ስቦ የሚያመጣው ነገር አለ። ለዛ ነው በህይወታችሁ ላይ በረከትን ምጠራው በጌታ በኢየሱስ። ሚሊዮኖችን እጠራለሁ፣ ስኬትን እጠራለሁ። in the name of Jesus በጌታ በኢየሱስ የተያዙ ነገሮች ይለቀቁ፣ የተያዙባችሁ ነገሮች ይለቀቁ። በጠላት እጅ የተያዘ ፋይናንስ፣ በጠላት እጅ የተያዘ እናንተ መንፈሳዊ እንዲሁም ደግሞ ምድራዊ በረከቶች ይለቀቁ በጌታ በኢየሱስ። ይኸውላችሁ የእናንተ ነገር ሲለቀቅ የእግዚአብሔር ስም ነው የሚባረከው። የእናንተ ነገር ሲለቀቅ የእግዚአብሔር ስም ነው የሚባረከው። በእናንተ ምስክርነት ምክንያት፣ በእናንተ ህይወት ለውጥ ምክንያት የእግዚአብሔር ስም ነው የሚባረከው። እዩት በሷ ህይወት ላይ የሰራው የእግዚአብሔር እጅ ምን ያህል ኃይል እንዳለው እዩት ተብሎ የእግዚአብሔር ስም ነው የሚባረከው። እግዚአብሔር የእናንተ በረከት ያስደስተዋል። እግዚአብሔር የእናንተ የጸሎታችሁ መመለስ ያስደስተዋል። ቢኮዝ እናንተ ምክንያት የእግዚአብሔር ስም ሊባረክ ነው። እያት ከተራ ህይወት ወጥታ ያለችበትን ህይወት እያት ምን አይነት የተባረከ ቤተሰብ ውስጥ እንደገባች። እግዚአብሔር የምር ከዚህ የወደቀ ቦታ ያነሳል እንዴ ብለው ሰዎች በእናንተ ህይወት ሲገረሙ ያለው። ለጥቂት ሰዎች በዋትስአፕ ላይ ጸልያለሁ። መጽሐፍ ቅዱስ የምናስተምርበት መንፈሳዊ ህይወት የምናከታተልበት ሰዎች ግራውንድ እንዲይዙ ነገሮቻቸው እንዲለቀቅ ፕራይቬት በግልም እንጸልይበት አዘ ግሩፕ የምንጸልይበት ግሩፕ አለ። ዘ ግሩፑን ጆይን ለማድረግ 0913 02 4164 0913 02 4164 ሶሬሳ አራርሶ በናዝሬቱ በኢየሱስ ስም ያንተ ታሪክ ተለወጠ። ጌታ ኢየሱስ ታሪክህን ለወጠው። እዚህ ውስጥ ላይ ውስጥ ያላችሁ ሰዎች በሙሉ ታሪካችሁ ተለወጠ። ታሪኬ ተለወጠ እያላችሁ ጻፉ። ታሪኬ ተለወጠ እያላችሁ ጻፉ። ማየት ይሆንላችኋል። ታሪካችሁ ሲቀየር ማየት ይሆንላችኋል። በ2026 ልክ እንደዛው ህይወታችሁ አንድ ብሎ የሚጀምርበት ቀን ነው በጌታ በኢየሱስ። እኔ እግዚአብሔር መንፈስ ተናግሮኝ ነው ዛሬ በዩቲዩብ ማገልገል እንዳለብኝ ለብዙዎች ይሄን ትንቢታዊ ቃል መናገር ስላለብኝ ነው የገባሁት። ይሄን ትንቢታዊ ቃል መንፈስ ቅዱስ ተናገር ብሎኝ ነው የገባሁት። እስከዛሬ ድረስ ሰምታችኋል። እስከዛሬ ድረስ እግዚአብሔር በተለያዩ መንገዶች ተናግሯችኋል። አሁን ግን የማየት ጊዜ ነው። የምታዩበት ዓመት ነው። the year of watching 2026 is the year of watching in the name of Jesus። መረባችሁን ጣሉ። አሜን ስትሉ መረባችሁን እየጣላችሁ በጌታ በኢየሱስ ስም ይሄ ዓመት የማይበት ዓመት ነው። በረከቶቼ ሲለቀቁ የማይበት ዓመት ነው ስትሉ ከአፋችሁ ቃል የሚወጣው ቃል እንደ መረብ ነው። መረብ ተጥሎ ደግሞ የሚወጣው ነገር አይታወቅም። አንዳንዴ በረከት ሊወጣ ይችላል። አንዳንዴ ቅባት ሊወጣ ይችላል። አንዳንዴ ከዚህ በፊት ተለማምዳችሁ የማታውቁት መንፈሳዊ አቅም ሊሆን ይችላል። የሚቀጥሉትን 5-10 ዓመታቶች በክብር የሚያስኬዳችሁን ክብር በዚህ ነገር ውስጥ ታገኙታላችሁ። በማየት ውስጥ ታገኙታላችሁ። ታሪኬ ተለወጠ። የቤተሰቦቼ ነፍስ ማምለጥ ሆነ። በጌታ በኢየሱስ ስም ጸልየናል። ከዚህ ቦታ ስንጸልይ አንድ መንፈስ፣ አንድ የእግዚአብሔር መልአክ ወደ አንቺ ቤተሰቦች፣ ወደ አንቺ ህይወት እየፈጠነ ይመጣል። አንቺም በጌታ በኢየሱስ ስም ዛሬ መለኮታዊ ጉብኝት ይሆንልሻል። እግዚአብሔር ጣልቃ ገባ። እግዚአብሔር በአንቺ ጉዳይ ሁሉ ጣልቃ ገባ። ሕያው እግዚአብሔር ምስክሬን፣ ዛሬ የዘይት ማድጎሽን አዘጋጂ። ቢኮዝ ቀድተሽው የማያልቅ የዘይት ማደጎ ባንቺ ህይወት ላይ ይመጣል። የበረከት መዓት ባንቺ ላይ ይመጣል። የበረከት ዘይት ባንቺ ላይ ይመጣል። ልብሽን አስፊ ለበረከት። እግዚአብሔር አምላክ ስፔሻሊ በፋይናንሻል በረከት ሊባርክሽ ስለሆነ
ልብሽን አስፊ። የእግዚአብሔር ቃል ሲናገር ሀብትን ለማከማቸት ኃይልን ይሰጣል ይላል የእግዚአብሔር ቃል። ሰው ስለሮጠ ሰው ስለደከመ አይደለም ሀብት የሚመጣው። እግዚአብሔር አምላክ ሀብትን የምንይዝበት ሀብትን የምንፈጥርበት አቅም ስለሰጠን መንፈሱ ያብራልሽ፣ ከእግዚአብሔር ዘንድ ትእዛዝ ይውጣልሽ። እግዚአብሔር አንድ ቃል ከተናገረ ያ ቃል ነገሮችን ሳይለውጥ አይመለስም ወደሱ። ያ የእግዚአብሔር ቃል የእናንተን ህይወት ሳይለውጥ አይመለስም ወደሱ። ከእግዚአብሔር አንድ ቃል በቃ ተሳስቶ ይውጣ። ልጄን ባረኳት ይበል። ዛሴት የነገር ፍጻሜ እዛ ጋር። እግዚአብሔር ሁለቴ አይናገርም። እግዚአብሔር ሶስቴ አይናገርም። እግዚአብሔር አንዴ ነው የሚናገር። ለዛ ነው ዕብራውያን መጽሐፍ ላይ እግዚአብሔር በብዙ ዘመናት በብዙ መንገዶች ተናገረ፣ አሁን ግን በዘመን ፍጻሜ በልጁ በኢየሱስ ክርስቶስ ለመጨረሻ ጊዜ ተናገረን ይላል። የኢየሱስ የመጨረሻ ንግግር፣ የእግዚአብሔር የመጨረሻ ንግግር የኢየሱስ ነው። እናንተ ደግሞ እናንተ ደግሞ እኔና እናንተ ደግሞ በኢየሱስ ክርስቶስ የዳንን ዋጋ የተከፈለልን ሰዎች ነን። ፋይናንሳችን፣ ህይወታችን፣ ሁሉ ነገራችን ዋጋ የተከፈለብን ሰው በኢየሱስ ክርስቶስ ለመጨረሻ ጊዜ ለኛ በረከት ተለቆልናል፣ ጤንነት ተለቆልናል። ያው ስለ እናንተ ሲል ድህነት የማያውቀውን ኃጢአት የማያውቀውን እሱን ኃጢአት አደረገው ነው የሚለው። እኔ ዋጋ የተከፈለልኝ ሰው ነኝ ወንድሜ፣ እኔ ዋጋ የተከፈለልኝ ሰው ነኝ። እኔ መስቀል ላይ የተንጠለጠለልኝ ሰው ነኝ። በዛ ምክንያት ነው ዛሬ እንደዚህ ደረቴን ነፍቼ ስለ እግዚአብሔር ማውራት የምችለው። ትላንት ከ2000 ዓመት በፊት ስለ እኔ ሲል በጣም የሚሸት በረት ውስጥ የተወለደ ሰው አለ። ለሽታ እንኳን ለማለፍ እንኳን የሚከብድ ቦታ ስለ እኔ ሲል የተወለደ ሰው አለ። ለዛ ነው አፌን ሞልቼ እግዚአብሔር ይባርከኛል ስላው፣ አፌን ሞልቼ መንፈስ ቅዱስ ይረዳኛል ስላው። የተከፈለልኝ የተደረገልኝ ነገር አለ። ከመሬት ተነስቼ አይደለም እንደዚህ ነው። በኢየሱስ ስም ስለናንተ የተከፈለው ዋጋ በ2026 ስለናንተ የተከፈለው ዋጋ ስለናንተ መጎሳቆል ሲባል እናንተ እንዳትጎሳቆሉ ሲባል እሱ ተጎሳቅሏል። እናንተ ጥሩ ጥሩ ልብስ እንድታረጉ ባይዘው ኢየሱስ ክርስቶስ ራቁቱን ተገርፏል። እናንተ በሽታ የሚባል እንዳያቃችሁ ጸልያችሁ ተፈወስኩኝ እንድትሉ ጅራፍ ሰንሰለት ያለው ጅራፍ ጀርባውን ተተልትሏል። ኢየሱስ ዋጋ የተከፈለባችሁ ሰዎች ናችሁ። ዋጋ እንደሌለው እንዳትቅበዘበዙ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር በልጁ በኢየሱስ ክርስቶስ ስለናንተ የተናገረው ስለናንተ ህይወት የተናገረው ነገር ተፈጸመ በኢየሱስ። ሳራ፣ ሰላማዊት ስማችሁ ይታየኛል። ኮሜንት እያደረጋችሁ ያላችሁ ሰዎች እግዚአብሔር አምላክ ዘመናችሁን ይባርክ። የብዙ ሰዎች ነገር እየተለቀቀ ነው። መንፈስ ቅዱስ ተናግሮኛል። መንፈስ ቅዱስ በተናገረኝ ነገር አልቀልድም። መንፈስ ቅዱስ ተናግሮኛል። መንፈስ ቅዱስ በተናገረኝ ነገር አልቀልድም። ሁሉም የሰው ልጅ ክቡር ነው። ሁሉም የሰው ልጅ ክቡር ነው። ለዛ ነው ዕብራውያን መጽሐፍ ላይ እንዳልኳችሁ እግዚአብሔር በዘመናት በልዩ ልዩ ነገር ተናገረ። በነቢያት ተናገረ፣ በሙሴ ሕግ ተናገረ፣ በአለቆች በብዙ መንገዶች በመሳፍንት ጊዜ ተናገረ። ነገር ግን አሁን በዘመኑ መጨረሻ በዘመኑ ፍጻሜ በልጁ በኢየሱስ ለመጨረሻ ጊዜ ተናገረ ይላል። በልጁ በኢየሱስ በኩል ምንድነው የተናገረው? ስለኛ ነገር የተናገረው ነገር ስለኛ ደሃ ይሆናሉ አይደለም፣ ችግር ይወርሳቸዋል አይደለም፣ የሁሉ ሰው መጨረሻ ይሆናሉ፣ ጅራት ይሆናሉ አልተባለም። ትዳር ይያዝባቸዋል፣ ትዳር ሳያገቡ እድሜያቸው ይሄዳል አይደለም፣ ተቀጣሪ ሆኖ እድሜ ዘላለማቸውን ይኖራሉ አይደለም። ስለኛ የተጻፈው ነገር ስለኔ ምንድነው ያለው ኢየሱስ? በዘመኑ መጨረሻ በኢየሱስ በኩል ስለኔ የተነገረው ምንድነው? ባለጸጋ ሆን ዘንድ ስለኔ ደሃ ሆነ፣ በሰው ፊት ሞገስ ይኖረኝ ዘንድ ሰዎች አይተውኝ ይወዱኝ ዘንድ እሱ የተናቀ ሆነ፣ የተጠላ ሆነ። እንደዛ ነው የሚለው ኢሳይያስ መጽሐፍ ላይ እንደዛ ነው የሚለው። ያዩት ዘንድ እንኳን ደምግባት የለውም የሚል ነበረ ስለ ኢየሱስ ሲያወራ። እኔ ተነስቻው እግዚአብሔር ሞገስ ሰጥቶኛል ስል ያገኘሁት አውቀዋለሁ። ከየት እንዳገኘሁት ያንን ሞገስ አውቀዋለሁ። ስለኔ ሲል የተናቀ የተጠላል እንደ በሸላቾቹ ፊት እንደሚታረድ
በአራጆቹ ፊት እንደሚነዳ በግ አፉን ዘግቶ ሄደ በግ አለ። አሁን የምናከብረው የገና በዓል አለ አይደል? ጌታ ይባረክ። ስለ በዓሉ ስለሚሆነው ስለምንበላው ስለምንጠጣው ነገር ሁሉ እግዚአብሔር ይባረክ። ነገር ግን ከጀርባው ያለ እውነት አለ። ከጀርባው ስለኛ ሲል ሕያው ፈጣሪ 200 ቢሊዮን ፕላኔቶች ያሉበት 200 ቢሊዮን ዩኒቨርሶች 200 ቢሊዮን ጋላክሲዎች ያሉበት ይሄንን ሁሉ ክሬት ያደረገ የዓለም ንጉስ ስለኔ ሲል በረት ተወልዷል። ስለኔ ሲል በረት ተወልዷል። ለዛ ነው ሞገስ ያገኘሁት። ለዛ ነው እግዚአብሔር በሰዎች ፊት ደረቴን ነፍቼ እንዲሄድ ያደረገኝ። ለዛ ነው አሁን እውነቱ ለዛ ነው። በጌታ በኢየሱስ ስም ጸልያለሁ። አንገት ሲያስደፋችሁ የቆየው የትኛውም ጉዳይ በህይወታችሁ ላይ ከዚህ በኋላ መታሰቢያው ጠፋ። ዳግመኛ በህይወታችሁ ላይ በኢየሱስ ስም አንገታችሁን አደፉ። ስለናንተ ሲል አንገቱን ይደፋል። ስለናንተ ሲል ዋጋ ይከፈላል። ጃንዋሪ 1 ነው ዛሬ። ከዚች ሰከንድና ከዚች ደቂቃ ጀምሮ በህይወታችሁ ላይ በጌታ በኢየሱስ ስም ጸልያለሁ እንደ አዲስ የሚጀምር ህይወት ይሁንላችሁ። ህይወት ሀ ብሎ ይጀምርላችሁ። እስከ ዛሬ የነበራችሁ ህይወት በምን አይነት ጎዳና እንዳለፋችሁ አላውቅም። በጌታ በኢየሱስ ስም ጸልያለሁ። ከዚህ በኋላ ግን ህይወትን እንደ አዲስ መጀመር ይሁንላችሁ። በእግዚአብሔር ቃል መሰረት ነው ተመስርተን ምንጸልየው። ስንጸልይ ምንጸልየው በእግዚአብሔር ቃል ነው። የእግዚአብሔርን ቃል እየጠራን ነው ምንጸልየው። መስማትስ ሰምቼ ነበር፣ አሁን ግን አይኖቼ አዩ። ኢየሱስ እንደሚያድን ሰምቼ ነበር። ኢየሱስ የሰዎችን ትዳር፣ የሰዎችን ፋይናንስ፣ የሰዎችን ቢዝነስ ያስመልጣል ሲባል ሰምቼ ነበር። ኢየሱስ ይፈውሳል ሲባል ሰምቼ ነበር፣ ግን አልተፈወስኩም። እስካሁን ድረስ እያመመኝ ነው። እስካሁን ድረስ እናቴ እያመማት ናት። እስካሁን ድረስ ልጆቼ፣ ባለቤቴ፣ ወንድሞቼ ይታመማሉ። ከዚህ በኋላ ግን ኢየሱስ ይፈውሳል ብቻ የሚለውን አይደለም የምሰማው። ሲፈውስ በአይኔ አየዋለሁ። ነገሮችን ሲቀይር አየዋለሁ። ታሪኬን ሲቀይር አየዋለሁ። ሰዎች ሲመሰክሩ ሰምቼ አውቃለሁ። አሁን ግን በጌታ በኢየሱስ በኔ ህይወት የኔ ነገር የሚቀየርበት ቀን፣ የኔ ነገር የሚለወጥበት ቀን ነው በኢየሱስ